ሰላም ጤና ይስጥልን ተመልካቾቻችን ይህ በየሳምንቱ በኢትዮጵያ ቴሌቪዥን ወደ እናንተ የሚቀርበው ጥቁር መንገድ የተሰኘው ፕሮግራማችን በስደተኞችና ተመላሾች አገልግሎት የስደት ተመላሾች መልሶ ማቋቋሚያ ፕሮጀክት ጽፈት ቤት በአውሮፓ ህብረት የገንዘብ ድጋፍ ከቶም ስቱዲዮ ፕሮዳክሽን ጋር በመተባበር በየሳምንቱ ወደ እናንተ የሚደርሰው ፕሮግራማችን ተመልካቾቻችን አሁን ወደ እናንተ የምናደርሰው በወላይታ ዞንና በስልጤ ዞን ያገኘናቸውን ከፍልሰት ተመላሾችን የግል ተሞክሮ ይሆናል። ታሪካቸውን ሰምተን ተመልሰን እንገናኛለን። ቆይታችሁን ከኛ ጋር አድርጉ። ስሜ መሐመድ ሙስጠፋ ይባላል። ያው ነዋሪነቴ ቆቶ ባሎሶ ከስልጤ ዞን ስልጤ ወረዳ ቆቶ ባሎሶ ቀበሌ ነዋሪ ነኝ። ከዚህ በፊት የእድሜን እንትን በጉዞ ህገወጥ መንገድ ስደትን እየሄድኩ ነበር። የሰው ሀገር ደግሞ ያው በጣም ብዙ መከራን አስተምሮኛል፣ ችግርን አስተምሮኛል። ስራዬንም በሀገሬ እንዲሰራ በጣም ትምህርት ሰጥቶኛል። አሁን ግን ካሁን በኋላ እኔ ብዙ ወጣቶችንና ጓደኛዬንም የመከርኳቸው ነው። ስደትን ለኛ አይሆንም እያልኳቸው ነው። አሁን ያው ዝናቡ የዘነበ ነው። ብዙ ባቄላዎች፣ በቆሎች የተዘሩ ነው። ስደትን በጓደኞቼ ተታልዬ ሰው ብር ይመጣል እያሉኝ ይህን ነበርኩ። ብር አመጣለሁ ብዬ የትኩ ነበር። ግን ብሩ ግን በሀገሬ ነበረ። ሳላውቀው ነበር የት ከነበረው አየሁት። ግን የሰው ሀገር መከራ ነው። በደላላ ነው፣ በህገወጥ ደላላ ነው የትኩት። ሄጄም ግን ምንም ለውጥ ሳላገኝ ትቼው ነው የመጣሁት። ከመጣሁ በኋላ አልሐምዱሊላህ የሁሉ ነገር ይዣለሁ። በስደት ያው ብዙ መከራ አይቻለሁ። አንደኛ በህገወጥ ደላላ እየሄድን ነበር። አፋር ላይ በረሃ ላይ ወጥቀን ተቃጥለን እየሄድን ነበር። ያው ስደት ጉዞ በአፋር ነበር መሄድ ነበረው። አፋር ደግሞ ብዙ ማአት መከራ ነበረ። ከዛ በረሃ ያው አቋርጠን ወደ የመን ጅቡቲ ገባን። ጅቡቲ ደግሞ በጣም ለብር እንትን ጎራም ናቸው። ከዛ አልፈን ደግሞ የመን ገባን። የመን ደግሞ ኪሳችን ያው ልብሳችን ጭምር እየተፈተሽ እንደምንም ብለን ሳውዲ ገባን። ከሳውዲ ገባን በኋላ ፖሊስ ያለ እያሉን እያስፈራሩን መጥፎ ሾክ አለ በሾክ እየገባን የወጣን ያው ሰውነታችን ተላልጦ ምናምን እንደምንም ገባን። ከዛው በኋላ የሰው ሀገር ወቀሰው። ብሩም ደግሞ ብትታመም ሆስፒታል ገብተህ ትታከምም በግል ትምህርት ቤት ነው የምትገባው፣ የግል ሆስፒታል ነው የምትገባው። ከዛ የሰራኸው ነገር ሁሉ እንቱን ይበላብሃል። ያክም ቤቱ ነው የሚበላክ። እንደዛ እያለ ያው ቅማል ሲጫወትብን ወደ ሀገራችን ተመልሰን ያው ብዙ ልማት አፍርተናል። ቤተሰቦችንም ያው ቤተሰብ መስርተን ልጅ አፍርተን ያው አልሐምዱሊላህ አለን። ግን አሁንም ግን በዚህ ሰውነታችን ጠንክረን ለመስራት ግን አንዳንድ ጉድለት ቢገጥመንም ይህን ግን መንግስት ያው የተወሰነ ግዛ ቢያደርግልን ያው እዚህ የተቃጠለ መሻዋ አለ። በዛም ተሰማርቶን መንገድ ተስተካክሎልን ቢያመቻችልን ትልቅ የሥራ ዕድል እንፈጠርናል ብለን እናምናለን። ከመጣሁ በኋላ እየሰራው ትዳሬንም ይዤ ልጆቼንም አፍርቼ ያው ቤት መስሎ ያው ቤቴን እየመራው ነው አልሐምዱሊላህ። ስደት ያው መቼም መጥፎ ነው፣ ጥሩ አይደለም። እኔ አሁን ይሄ የሚሰራው ስራ በጣም አገራችን በጣም ጥሩ ነው። በአገራችን የማንንም ቤት ቢትገባ ምንም ነገር አታጣም። አንደኛ ህብረተሰቡን ለማገልገል ጭምር ነው ይሄን የመጣ ነው። በብዛት ነፍሰ ጡር እናቶች መንገድ ሲበላሽ መውጣት አምቡላንስ ገብቶ ለመውጣትም አስቸጋሪም ስለሆነ ይሄ መንገድ ስለተበረበረ ይሄን በነቂስነት ወተን እስኪ እኛ ጀምረ ነው ለሰው ሳይተ ነው እንስራ የሚለው ነው እየመጣን ያለ ነው። ያው አብዛኛው ነፍሰ ጡር እናቶች በሰሞኑም
በቤት የወለዱ ነው። መኪና አምቡላንስ አላስገባ ሲል መንገዱ ውሃው ሲሸራርፈው ይህ እስኪ እነሱንም ለማዳን ጭምር የኛ እርዳታ መታከል አለበት የሚለውን ያው ነገ የምናርፍበት ህብረተሰብ ነውና በዚህ እገዛ ለማድረግ ነው ይሄ ሊሰራን ያለ ነው። አብርሃም ባሳ ይባላሉ። የተወለዱት ሌራ ነኝ። ነበረ ጀምብ ስራ ነው የምንሰራው። እሱ ሰራን ለነሱ 2 ዓመት ነፃ ማለት ነው ለእስር ቤት ከሰራን
አለበት። ተመልካቾቻችን እንግዲህ የሰማነው ታሪክ ይህንን ይመስል ነበር። በተለይ ደግሞ በስልጤ ዞን ያገኘነው የመሐመድ ሙስጠፋ ታሪክ እጅግ አስገራሚ ነው። እንግዲህ መሐመድ ሙስጠፋ ከመደበኛ ባልሆነ በኩል ፈልሶ አሁን ወደ ሀገሩ ተመልሷል። በእርሻ ስራ ላይ እንደሚተዳደር ነግሮናል። ቤተሰቦቹንም እያስተዳደረ ይገኛል። ከዛ አልፎ ተርፎ ደግሞ አካባቢውን ለማገዝ እንግዲህ መንገድ እየሰራ ነው በፈቃደኝነት ማለት ነው። ይህ ታሪክ እንግዲህ የሚያመላክተው ብዙዎች መደበኛ ባልሆነ ፍልሰት ወጥተው ሲመለሱ ቀላል የሚባል ነገር አይደለም የሚደርስባቸው። በስነ ልቦና ጫናም ቢሆን በአካል ላይ ከባድና አስከፊ የሆነ ጉዳት ይደርስባቸዋል። ነገር ግን በሀገራቸው ተመልሰው እጅግ ተስፋ ተሞልተው ስራ መጀመር እንደሚችሉ፣ ቤተሰቦቻቸው ማስተዳደር እንደሚችሉ፣ ከዛም አልፎ ተርፎ እንግዲህ አካባቢያቸው ልክ እንደ መሐመድ ሙስጠፋ መስራት ማገዝ እንደሚችሉ የሚያሳይ ታሪክ ነው ብለን ተስፋ እናደርጋለን። በቀጣይም እንግዲህ ሌሎች ከፍልሰት ተመልሰው ታሪካቸውን የሚያካፍሉን ወጣቶች አሉ። እስኪ ደግሞ የእነሱን ታሪክ ሰምተን እንመለሳለን። ቆይታችሁን ከኛ ጋር አድርጉ። ስሜ ምህረት ረዘነ እባላለሁ። የተወለድኩት ትግራይ ከሆነ ውቅሮ የሚባል ከተማ ነው። ዙሮኔ ሱድም ለመሄድ ማስቤት አላውቅም ነበር፣ ግን ባለችበት የኛ ሀገር እያየኋት እና በቃ የሆነ በጦርነቱ በራቡ በምኑ ሁሉ ነገር ያናሳሳል። በቃ መጨረሻ እንትን የሌለበት ከሆነ በቃ ለመሄድ ያናሳሳል እንጂ እኔ አስቤበትም አላውቅም ነበር። ግን መጨረሻ ላይ ስትደርስ የሆነ ሲዘጋብን መንገዱ ሙሉም ነገር ሲዘጋገብህ በቃ የሆነ አማራጭ ካጣህ የሆነ የምትወስንበት ነው የሆነብኝ ለራሴ እንጂ መሄድም አልፈልግም ነበር። እኔ ለራሱ የአንድ አመት ልጅ ህፃን ልጅ ትቼ ነው የሄድኩት። እያለቀሰች ነው ትቻት የሄድኩት። ስደት የወጣሁበትን ጊዜ በ2015 ወደዚህ የተመለስኩት ደግሞ 2016 ዓመተ ምህረት ነው። ስደት የወጣሁበት ብዙ ምክንያቶች አሉ። አንደኛው በሀገራችን ባለበት ሁኔታ፣ በጦርነቱ፣ በኑሮ ሁኔታ በቃ ያለው ሁኔታ ላይ በቃ ጫና ስለፈጠረብኝ በቃ በኑሮ እንትን ነው የወጣሁት። የሄድኩበት መንገድ በመቀሌ አድርጌ ወደ አፋር ክልል ገባሁ። ከአፋር ክልል ወደ ጅቡቲ መስመር ላይ ደረስን። ድንበር ላይ ከጅቡቲ ድንበር ላይ በባህር የመን አድርገን ወደ የመን ነው የገባነው። ከየመን ደግሞ ወደ ሳዑዲ በቀጥታ በመንገድ ማለት ነው። መንገድ ላይ ብዙ ተጋንፎች አሉ፣ ግን በቃ እኔ ብዙ አላጋጠመኝም። ጓደኞቼ ያጋጥማቸው አሉ፣ እኔ ግን ደህና ነኝ። ግን ስንሄድ እንትን ላይ ስንደርስ፣ አሁን ባህር ላይ ስንደርስ ለራሱ ሚዛን መጠበቅ አለብህ። ለራሱ ሚዛን አጋጣሚ የሆነ ልብስ ምናምን ጠፋብንና ለእኛ ሳንሆን ከኛ የሚሳፈሩት ሰው ልብስ ጠፋቸውና ልብስ ሊፈልጉ ሲሉ ሚዛናችን እንትን ስተን ነበር። እዛ ትንሽ ልንገለበጥ ትንሽ ቀርተን ነበር። እግዚአብሔር አወጣን። በጣም ደህና ነን። ግማሽ ባህር በእንትን ዘለን የወጣ ነው። ወንዶች ላይ ነው የተቀበሉን። ሴት መጀመሪያ ወንዶች ወጡና ከኛ ከዛ ሴቶች ተቀበሉን። ደህና በሰላም ነው የወጣን። ከኛ የተጎዳ ሰው የለም። እና ባህር ስንሻገር ባህር ተሻግረን ከጨረስን በኋላ ደግሞ ብዙ ገጠመኞች አሉ። ግን እኔ በትልቅ እስካሁን የሚታየኝ ነገር ከድንበር የመን ወደ ድንበር ወደ ሳዑዲ ስንሻገር ላይ ሬሳ እየረገጥን ነው የምንሄደው። ካሜራ አለ። ካሜራው እኛ ከፍለን የወጣ ነው እንግዲህ እንትን እንደ ጉቦ ሆኖ የወታደሩ የሚከፈል ነገር አለ። ለሱ ከፍለን ነው የሄድነው፣ በቀን ማለት ነው።
ግን በሌሊት የሚሄዱም አሉ፣ ሳይከፍሉ የሚሄዱ አሉ። ለነሱ ከተተኮሳቸው እዛ አይነሱም፣ ሬሳቸውም አይነሱም፣ ምናቸውም አይነሱም። በቃ ለነሱ እየረገጥን ነው ይሄን ነው። እኛ ከደላሊው ጋር ካልተስማሙ ትርፍ እንትን ካደረገ ደግሞ ይተኮስብናል። የሆነ ከተማ ላይ ስንደርስ ልክ 2 ከተማዎች ደንቦር አልፈን 2 ከተማዎች ስናልፍ ልክ የሆነ ትልቅ ቤት ገባን፣ አሳረፍን። ከዛ ካረፍን በኋላ ደላሊው እዛ ዘጋብን። ቤቱ ትልቅ ቤት ነው። ስንዘጋ ዘሎ ገቡን፣ ሹርጣዎቹ ዘሎ ገቡን። ከዛ ተያዘ። ከዛ ከተያዘን ዲዛን የሚባል አለ ወደሱ ቅርብ ከሳቢያ የሚባል ከተማ ነው የተያዝነው። ወደ ዲዛን የሚባል መቋቋሚያ እንትን እስሪ ቤት ገባን። ከዛ ደግሞ 1 ሳምንት ቆይተን ወደ ትልቁ ከተማ ወደ ጅዳ ወሰዱብን። ከ200 በላይ ሴቶች ነበሩን። ከዛ በ5 ባሶች ነው የሄድነው ወደ ጅዳ። የ1 ቀን ሙሉ መንገድ ነው ወደ ትልቁ እስሪ ቤት። ወደዛ ወሰዱን። እዛ 1 አመት ቆየሁ። እስር ቤቱ ላይ በጣም ከባድ ነበር። ለኔ አሳዛኞች የሚባሉ እዛ ስልክም ብዙ የለም፣ ከቤተሰብ አላወራሁም። በዛ ላይ ብዙ አልተገናኘውም። በአመት ውስጥ ሙታለች እየተባልኩ ዛኔ በጣም ያሳዝኝ። ለኔም ብዙ ነገር እዛ ያጎዱኝ እዛ ነው። እስከ ህይወት ማጥፋት ለራሴም ደርሼ ነበር። ብዙ ወባ ምናምን ታምሜም ብዙ ጊዜ ሕክምና ባላገኘሁበት ብዙ ነገር አሳልፋለሁ እና ከአይሱም ቦርዱም ወባ ተይዘህ ምናምን ራሱ ወባ ብርድ ነው የሚለው ራሱ ነው። ብዙ ነገር ማንችልበት ጊዜ ዘር እና ትንሽ አንድ አመት ቆይተን ፎርም መልተን ወደዚህ የመጣነው በመንግስት የኢትዮጵያ መንግስት እንትን አድርጎብን ወደዚህ ፎርም መልተን በአውሮፕላን ነው የመጣነው ወደዚህ። እዚህ ስንመጣ ደግሞ ወደ ቀይ መስቀል ገባን። ቀይ መስቀል ተቀበልን። ቀይ መስቀል ተቀብሎ ደግሞ አጋጣሚ የቤት ሁኔታ ትንሽ ራቅም ያለ ስለሆነ አጋር ድርጅት እነዚህ አስተዋወቁን። ከዛ ወደዚህ አስመጣን። መንግስት በተቻለው መጠን በቃ ድንበር ቢዘጋ ነው የሚሻለው የሚለው ሀሳብ አለኝ። የድንበር ጅቡቲና የድንበር ኢትዮጵያ ያለው ቢዘጋ ደስ ይለኛል። በዛ ላይ ከሳዑዲ አረብ መንግስት ጋር ተባብሮ የባህሩ የመን ቢዘጋም ደስ ይለኛል። ይሄ ነገር በመንግስት ቢደረግ ደስ ይለኛል እንጂ በወጣት ላይ ትንሽ አገራችን ያለችበት ችግር ትንሽ ካልተረጋጋ በስተቀር አሁን ለመናገር ትንሽ ይከብዳል። እሺ እድል ስለሰጣችሁኝ አመሰግናለሁ። ስሜ ካሕሳይ ንጉስ እባላለሁ። ወረዳ ራያ አላማጣ ነው ጠባያተው። እዛ ትምህርት 10ኛ ክፍል ተማሪ ነበርኩ። ትምህርት ነጥብ አጋጥሞ አልመጣልኝም። ነጥብ ስላልመጣልኝ ትምህርት ትቼ ለግብርና ገባሁኝና 3 አመት ያክል ሞከርኩኝ ግብርና። እዛ ግብርናው ለውጥ የለውም። እዛ ምን ይሻላል ብዬ ስደት ሞክር ስደት ወጣሁኝና የስደት ነገር እንደ ስም አይደለም። ስደት ቀላል ይመስላል። በአፋር ወጥ መንገድ ቀጠልኩኝ። ከዛ ባህር ተሻገርን። ባህር ተሻገርን በኋላ
حوش قبان حوش متشبر كفن متشبر كافيه إذا راغو منبال دنبرو تجان دنبر በጣም ከባድ ነው ጀንበር ስንቱ ወንድሞቻችንና ስንት እህቶቻችን ይቀራሉ እዛ የደንበሩ በጣም ችግር አለ የደንበሩ ችግር ስላለ ሳዑዲ በጣም ጥብቅ ነው ሳዑዲ ጥብቅ ነው ደንበሩ ስንቱ የመቱ አሉ ወንድሞቻችንና እህቶቻችን እዛ ግን አጋጣሚ እኔ ሰላም አልፌያለሁ ካለኩኝ በኋላ ደንበሩ ሳልቆርጥ ተያዝኩኝ ከተያዝኩኝ አመት ታስሬ እስር ቤት ያየሁት ስቃይ የምግብ እጥረት አለ ከዛ ስትታመም ደግሞ ሕክምና መፈወሻ መድኃኒት አታገኝም የውሃም እጥረት አለ በፈልግነው ሰዓት አናገኝም አጋጣሚ ነው አመት ታስሬ ገብቻለሁ ሀገር በሰላም መጥቻለሁ ካሁን በኋላ አገሬ እንኳን ሰላም ገባሁኝ እንጂ አሁን በኋላ ለሚመጣው ጊዜ አላባክንም ከቤተሰቤ ከአባቴና እናቴ ወንድሜና እህቴ ተመሳሳይ ያለውን ስራ እሰራለሁ ልማት ነገር እሞክራለሁ ልማት እዛ አገሬን ሰርቼ መለወጥ እፈልጋለሁ መልእክት ስለ አላዩት ላያምኑ ይችላሉ ግን እኔ መጀመሪያ እኮ እኔ አሁን ነው የጀመርኩኝና ሰው ሲነገረኝ ያየው ሰው አላመንኩም ነበር ግን በእኔ ስላየሁት አሁን አምኛለሁ እነሱም በአይናቸው ስላላዩት ላያምኑ ይችላሉ ግን ምክር እሰጣቸዋለሁ እንደ ወንድሞቼና እንደ እህቶቼ ምክር እሰጣቸዋለሁ ስደት ምንም ዋጋ የለውም ሀገራችን ጠንክረን እንስራ ምክር በጣም እሰጣቸዋለሁ ተመልካቾቻችን እንግዲህ በዛሬ ፕሮግራማችን የተለያዩ ታሪኮችን ሰምተናል ታሪኮቹ እጅግ አስተማሪ ናቸው ብለን ተስፋ እናደርጋለን የዛሬ ፕሮግራማችን ይህንን ይመስል ነበር በቀጣይ በተመሳሳይ ሰዓት ሌላ ፕሮግራም ይዘን እንመጣለን ፕሮግራሙን እየመራው የቆየው እኔ ረዴት ጌታቸው በካሜራ በኩል ደግሞ ቶም ስቱዲዮ ከኛ ጋር ነበር ቆይታችሁን ከኛ ጋር ስላደረጋችሁ እጅግ እናመሰግናለን መልካም ሳምንት ይሁንላችሁ